አሁን ያለህበት ቦታ በመድረስ አመዝጋኝ ሁን። ሰላም እንደምን አላችሁ ውድ የኢትዮ ቲዩተር ቤተሰቦች፣ ሰላምታዬ በያላችሁበት ይድረሳችሁ። እንኳን ደህና መጣችሁ ወደ ኢትዮ ቲዩተር ዩቲዩብ ቻናል። በዚህ ቻናል የተለያዩ መሰረታዊ የአማርኛና የእንግሊዝኛ እንዲሁም ደግሞ ለህይወታችን በጣም ጠቃሚ የሆኑ ትምህርቶችን የሚታገኙበት ቻናል ነው ማለት ነው። ስለዚህ ለዚህ ቻናል ቤተሰብ ካልሆናችሁ አሁኑኑ ቤተሰብ በመሆን በየጊዜው የሚለቀቁ መሰረታዊ ትምህርቶችን በቀላሉ ማግኘት ትችላላችሁ ማለት ነው። ከዚህ በተጨማሪ ደግሞ አማርኛ፣ እንግሊዝኛ በያላችሁበት ቦታ ሆናችሁ መማር ማጥናት የምትፈልጉ ተማሪዎች በታች ባስቀመጥንላችሁ ስልክ እየደወላችሁ መጀመር ትችላላችሁ ማለት ነው። ዛሬ ደግሞ እንደተለመደው እናንተን ይጠቅማል፣ ያስተምራችኋል፣ የሆነ ነገር ይሰጣችኋል ብዬ ያሰብኳቸውን ወደ 10 የሚሆኑ ምክር የሚሰጡ ሐሳቦችን ብቻ ይዤላችሁ መጥቻለሁ ማለት ነው። ቀጥታ ወደ ቪዲዮ እንገባለን። ደብተርና እስክሪብቶ እንዳዘጋጃችሁት እርግጠኛ ሁኑ። ቀጥታ ወደ ቪዲዮ። እንግዲህ ውድ የኢትዮ ቲዩተር ቤተሰቦች እዚህ ጋር እንደምትመለከቱት እነኚህ ሐሳቦች ወደ 10 የሚሆኑ ሐሳቦች ናቸው። ግን ሐሳብ ብቻ አይደሉም፣ ለህይወታችን በጣም ጠቃሚ የሆኑ ምክሮችን የሚሰጡ ሐሳቦች ናቸው ማለት ነው ቤተሰቦች። ስለዚህ እያንዳንዷን ከመጀመሪያው ጀምረን እያነበብን እንዲሁም ደግሞ ሐሳቡም ምን ለማለት እንደፈለገ እየተወያየንበት እንሄዳለን ማለት ነው ቤተሰቦች። ከመጀመሪያው እንጀምራለን። ምን ትላለች የመጀመሪያይቷ? የምናደርጋቸው ነገሮች ሁሉ ዘር ናቸው፣ አንድ ቀን መልሰን እናጭዳለን። አያችሁ፣ የምናደርጋቸው ነገሮች ሁሉ ዘር ናቸው፣ አንድ ቀን መልሰን እናጭዳለን ወይም እናጭዳቸዋለን ማለት ነው ቤተሰቦቻችን። ይሄ ማለት ምን ማለት ነው ቤተሰቦች? መልካም ነገር ከሰራን ወይም በምንሄድበት በምንሰራበት ቦታ ሁሉ የምናደርጋቸው ነገሮች መልካም ከሆኑ መልካም ነገሮችን መልሰን እናገኛለን ማለት ነው። እንደገና ደግሞ በተመሳሳይ የምናደርጋቸው አክሽኖች የምናደርጋቸው ነገሮች ክፉ ነገሮች ወይም ልብ ላይ መጥፎ ሐሳብ በማሰብ የምናደርጋቸው ነገሮች ከሆኑ ልክ እንደ ዘር ስለዘራናቸው መልሰን እኛ ራሳችን ማግኘታችን አይቀርም ማለት ነው። መልካም ከሰራን መልካሙን፣ ክፉ ከሰራን ደግሞ ክፉን እናገኛለን ማለት ነው። ይሄኛው ደግሞ የህይወት ህግ ነው እንጂ እኛ የምንወስነው ነገር አይደለም ማለት ነው። እኛ መልካሙን ለመስራት ከወሰንን መልካሙን እናገኛለን፣ ክፉ ከሰራን ደግሞ ክፉ መልሰን የምናገኝ ነው የሚሆነው ማለት ነው። የምናደርጋቸው ነገሮች ሁሉ ዘር ናቸው፣ አንድ ቀን መልሰን እናጭዳለን የሚለውን ሐሳብ አንደኛ ላይ ተመልክተናል ማለት ነው። ውድ ቤተሰቦቻችን አብዛኞቻችሁ እዚህ ቤተሰብ ብዙ ነገር እየተጠቀማችሁ ብዙ ምክሮችን እየተጠቀማችሁ እንደሆነ ተስፋ አደርጋለሁ። እነኚህ ሐሳቦች የዛሬዎቹም በጣም አስፈላጊና ለህይወታችን ጠቃሚ የሆኑ ሐሳቦች ናቸው ማለት ነው። አንድም ሐሳብ እንዳያመልጣችሁ፣ ማንበባችሁ ብቻ ሳይሆን ሐሳቡ ምን ለማለት እንደፈለገም በእርግጥ ሰምታችሁ ነው መውጣት ያለባችሁ ማለት ነው ቤተሰቦቻችን። በጣም አሪፍ። አንደኛይቷን ሐሳብ ምን ብለናታል? የምናደርጋቸው ነገሮች ሁሉ ዘር ናቸው፣ አንድ ቀን መልሰን እናጭዳለን የሚለውን ሐሳብ በመጀመሪያው ላይ ተመልክተናል ማለት ነው ውድ ቤተሰቦቻችን። በጣም አሪፍ። አሁን ደግሞ ወደ ሁለተኛው እንሄዳለን። ሁለተኛይቷ ሐሳብ እችን ትመስላለች። ከነ ቀደም ብላችሁ ማንበብ ትችላላችሁ። ከዛ አብረን የምናነብና የምንወያይበት ነው የሚሆነው ማለት ነው ቤተሰቦች። ምን ትላለች? ሰው ሲሳካለት ካልተደሰትክ የአንተን ስኬት እንዳይመጣ እያረክ ነው። አያችሁ፣ ሰው ሲሳካለት ካልተደሰትክ የአንተን ስኬት እንዳይመጣ እያረክ ነው። አያችሁ ቤተሰቦች፣ ከዚህ በፊት አንድ ሐሳብ አንስቼላችሁ እንደነበረ አስታውሳለሁ። ሰው ሲሳካለት ከተደሰትን የራሳችን እያቀረብን ነው ወይም የራሳችን እየሳብን ነው ብዬ ነግሬያችሁ ነበረ አንድ ቪዲዮ ላይ። ዛሬ ደግሞ በተመሳሳይ ሐሳብ ነው ያመጣውላችሁ። ሰው ሲሳካለት ካልተደሰትክ ያንተን ስኬት እንዳይመጣ እያረክ ነው የሚለውን ሐሳብ ነው ሁለተኛ ላይ። ይሄ ማለት ምን ማለት ነው ቤተሰቦቻችን? የሆነ ሰው ሲሳካለት ከተደሰትንበት የኛም ስኬት እንዲመጣ እያረግን እየሳብነው ነው ማለት ነው ቤተሰቦቻችን። በተመሳሳይ ደግሞ የሆነ ሰው ሲሳካለት ከቀናንበት ወይም ከተናደድንበት ደግሞ የኛም ስኬት እንዳይመጣ እያረግን ነው ማለት ነው ቤተሰቦቻችን። ስለዚህ ሁለተኛይቱ ሐሳብ ምን ትላለች? ሰው ሲሳካለት ካልተደሰትክ ያንተን ስኬት እንዳይመጣ እያረክ ነው የሚለውን ሐሳብ ነው የተመለከትነው ማለት ነው ውድ ቤተሰቦቻችን። በጣም ደስ የሚሉና አስተማሪ የሆኑ ሐሳቦች ናቸው ማለት ነው። ስለዚህ አንድም ሐሳብ ሳያመልጣችሁ እየጻፋችሁ ከሆነ እንደውም በጣም አሪፍ ነውና በደንብ አድርጋችሁ አዳምጣችሁ ሐሳቡንም ደግሞ አግኝታችሁ መውጣት አለባችሁ ማለት ነው ውድ ቤተሰቦቻችን። ሁለተኛይቱ ሐሳብ ምን ትላለች? ሰው ሲሳካለት ካልተደሰትክ ያንተን ስኬት እንዳይመጣ እያረክ ነው የሚለውን ሐሳብ ሁለተኛ ላይ ተመልክተናል ማለት ነው ውድ ቤተሰቦች። አሁን ደግሞ ወደ ሶስተኛ እንሄዳለን ማለት ነው።
የሶስተኛይቱ ሐሳብ ደግሞ እችን ትመስላለች። በጣም ድንቅ የሆነች ሐሳብ ናት። ከነ ቀደም ብላችሁ አንብቡና ከዛ አብረን እንወያያለን ማለት ነው ቤተሰቦች። በጣም አሪፍ። ምን ትላለች? በዚህ ዓለም ማንም ሰው ስለ አንተ ህይወት ግድ አይሰጥም፣ አንተ ብቻ። አያችሁ? በዚህ ዓለም ማንም ሰው ስለ አንተ ህይወት ግድ አይሰጥም፣ አንተ ብቻ ትላለች። አያችሁ? ሶስተኛይቱ ሐሳብ ይህ ማለት ምን ማለት ነው ቤተሰቦቻችን? ህይወታችንን የምንቀይረው እኛው ራሳችን ነን ማለት ነው። ለምሳሌ የሆነ ሰው እኛ ጋር መጥቶ የኛን ህይወት እንዲቀይር መጠበቅ የለብንም ማለት ነው። እኛ ራሳችን መወሰን አለብን። እኛ ራሳችን ኃላፊነት መውሰድ አለብን እንጂ በሌላ ሰው ማሳበብ የለብንም ማለት ነው ቤተሰቦቻችን። የራሳችን ህይወት ኃላፊነት የምንወስደው እኛ ራሳችን ብቻ ነው እንጂ ሌላ ሰው ምንም ግድ አይሰጠውም ማለት ነው ቤተሰቦቻችን። በዚህ ዓለም ማንም ሰው ስለ አንተ ህይወት ግድ አይሰጥም፣ አንተ ብቻ የሚለውን ሐሳብ ሶስተኛ ላይ ያመጣውላችሁ ይህን ሐሳብ ለማሳየት ነው ማለት ነው ቤተሰቦቻችን። ስለዚህ ህይወታችን የምንቀይርበት ውሳኔያችንና ድርጊታችን ነው ማለት ነው። ስለዚህ ህይወታችን የምንቀይርበት የራሳችን ውሳኔና ድርጊታችን ነው እንጂ ሌላ ሰው በእኛ ህይወት ላይ ምንም ግድ አይሰጠው ማለት ነው። የሚሰጠው ሊመስል ይችላል፣ ግን ትክክለኛ እውነታውን ካወቅን ደግሞ የራሳችን ህይወት ትክክለኛ ግድ የሚሰጠን ራሳችን ብቻ ነው እንጂ ሌላ ሰው አይደለም ማለት ነው ቤተሰቦቻችን። በዚህ ዓለም ማንም ሰው ስለ አንተ ህይወት ግድ አይሰጥም፣ አንተ ብቻ ነው የሚለውን ሐሳብ ሶስተኛ ላይ ተመልክተናል ማለት ነው። ውድ ቤተሰቦቻችን በጣም እንደምትወዷቸው እርግጠኛ ነኝ። እነኚህ ሐሳቦች ለራሳችን ለህይወታችን በጣም የሚጠቅሙ ሐሳቦች ናቸው ማለት ነው። ልክ እኔም እየተማርኩበት ነው። ለእናንተ ቪዲዮ ሲሰራ ብዙ ነገር እየተማርኩበት እያገኘሁበት ነው ቪዲዮ የሚሰራው ማለት ነው ቤተሰቦቻችን። በዚህ ቻናል የሚለቀቁ ትምህርቶች እናንተ በህይወታችሁ የሆነ ነገር የሆነ አቅጣጫ እንድታገኙ የሚመሯቸው አይነት ሐሳቦች ናቸው ማለት ነው ማመጣላችሁ። እንድትጠቀሙ አበረታታችኋለሁ። በጣም አሪፍ። አሁን ደግሞ ወደ አራተኛ እንሄዳለን። አራተኛይቱ ሐሳብ ደግሞ እችን ትመስላለች ቤተሰቦቻችን። ከነ ቀደም ብላችሁ ካነበባችሁ በኋላ አብረን የምናነብ ነው የሚሆነው ማለት ነው። ምን ትላለች? አሁን ያለህበት ቦታ በመድረስ አመስጋኝ ሁን፣ ብዙዎች እዛ አልደረሱም። አያችሁ? አሁን ያለበት ቦታ በመድረስ አመስጋኝ ሁን፣ ብዙዎች እዛ ቦታ አልደረሱም። ወይም አሁን ያላችሁበትን ቦታ በመድረሳችሁ አመስጋኝ ሁኑ እንጂ አታማርሩ ማለት ነው ቤተሰቦቻችን። አራተኛው ሐሳብ የሚያሳየው ይሄ ነው ማለት ነው። ስለዚህ እናንተ አሁን ያላችሁበት ደረጃ በፊት ከነበራችሁበት ደረጃ የተሻለ ደረጃ ነው። የሆነ ቦታ ከፍ ብላችሁ ነው የተቀመጣችሁ ማለት ነው። ስለዚህ እዛ ቦታ ለመድረስ ደግሞ የሚሞክሩ በጣም ብዙ አሉ፣ ግን ያልደረሱት ማለት ነው። ስለዚህ በዚህ ቦታ ላይ በመሆናችሁ ብቻ አመስጋኝ መሆን አለባችሁ ማለት ነው ቤተሰቦቻችን። ሁላችንም በዚህ ቦታ በመድረሳችን ብቻ ማመስገን አለብን ማለት ነው ቤተሰቦቻችን። አራተኛይቱ ሐሳብ ምን ትላለች? አሁን ያለበት ቦታ በመድረሴ አመስጋኝ ይሁን፣ ብዙዎች እዛ አልደረሱም የሚለውን ሐሳብ አራተኛ ላይ ተመልክተናል ማለት ነው ውድ ቤተሰቦቻችን። በጣም አሪፍ። ስለዚህ አሁን ደግሞ አምስተኛይቷን እንመለከታለን። አምስተኛይቷ ሐሳብ ደግሞ እችን ትመስላለች ቤተሰቦቻችን። ምን ትላለች? ይቅርታ አለማድረግ ማለት መርዝ ጠጥቶ ሌላ ሰው እንዲሞት መጠበቅ ነው ይላል። አምስተኛይቱ ሐሳብ ምን ትላለች ቤተሰቦቻችን? ይቅርታ አለማድረግ ማለት መርዝ ጠጥቶ ሌላ ሰው እንዲሞት መጠበቅ ማለት ነው። አያችሁ? ይቅርታ አለማድረግ ማለት መርዝ ጠጥቶ ሌላ ሰው እንዲሞት መጠበቅ ማለት ነው። ይሄ ማለት ምን ማለት ነው ቤተሰቦቻችን? ይቅርታ ካለማድረጋችን የምንጎዳው እኛ ራሳችን ነው ማለት ነው ባለማድረጋችን። ስለዚህ ይቅርታ ስናደርግ ነፃ እንሆናለን ማለት ነው። ነፃነት እናገኛለን። የምንጠቀመው እኛ ራሳችን ነው እንጂ ይቅርታ የሚቀበለው ሰው አይደለም ማለት ነው ቤተሰቦቻችን። ስለዚህ ይቅርታ አለማድረግ ማለት መርዝ ጠጥቶ ሌላ ሰው እንዲሞት መጠበቅ እንደማለት ነው ማለት ነው ቤተሰቦቻችን። እየተጎዳን ያለን እኛ ራሳችን መሆኑን አልተረዳንም ማለት ነው፣ ግን ሌላ ሰው ይጎዳል ብለን እናስባለን ማለት ነው። ይቅርታ ባለማድረጋችን ተጎጆቹ እኛው ራሳችን ነን እንጂ ሌላ ሰው አይደለም ማለት ነው ቤተሰቦቻችን። ይህን ሐሳብ ለማሳየት ነው አምስተኛውን ሐሳብ ያመጣውላችሁ። ይቅርታ አለማድረግ ማለት መርዝ ጠጥቶ ሌላ ሰው እንዲሞት መጠበቅ እንደማለት ነው ቤተሰቦቻችን።
ይቅርታ ካደረግን የምንጠቀመው ራሳችን ስለሆነ ለየትኛውም ነገር ይቅርታ በቀላሉ ካለን እኛን ነፃ የምንወጣው እንጂ ይቅርታ የሚደረግለት ሰው አይደለም የሚጠቀመው ማለት ነው። ቤተሰቦቻችን ይቅርታ ለማድረግ ማለት መርዝ ጠጥቶ ሌላ ሰው እንዲሞት መጠበቅ ነው የሚለውን ሐሳብ 5ኛ ላይ ተመልክተናል ማለት ነው። ቤተሰቦቻችን በጣም አሪፍ። አሁን ደግሞ ወደ 6ኛው ሐሳብ እንሄዳለን። 6ኛይቱ ሐሳብ ደግሞ እችን ትመስላለች። እችኛን ሐሳብ አሁን የምንመለከት ነው የሚሆነው። እናንተ ግን የወደዳችኋቸው ሐሳቦች ካሉ ኮመንት ላይ እየጻፋችሁ መውጣት እንዳረሱ። አብዛኛው ተማሪ ኮመንት ላይ እየጻፋችሁ የምትወዱትን ሐሳብ ኮመንት ላይ እያሰፈራችሁ ስለምትወጡ እጅግ አመሰግናለሁ። የእናንተ ኮመንት፣ የእናንተ ላይክ ቪዲዮአችን ወደ ላይ እየወጣ እንድታይ ያደርጓል ማለት ነው። ቤተሰቦቻችን በጣም አሪፍ። አሁን 6ኛይቷን ሐሳብ ደግሞ አብረን እናነባታለን። ምን ትላለች? ባይዘዌ ግን ሰብስክራይብ የሚለው ቃል ከእንግሊዝኛ ቃል የመጣ ሲሆን ትርጉሙም ተመችቶኛል፣ ተስማምቶኛል፣ አመሰግናለሁ ማለት እንደሆነ ታውቃላችሁ። ሙሉ በሙሉ ሰው ላይ ለመደገፍ ከወሰንክ ሁሌ መበሳጨት አይቀርም። አያችሁ፣ ሙሉ በሙሉ ሰው ላይ ለመደገፍ ከወሰንክ ሁሌ መበሳጨት አይቀርም የሚለውን ሐሳብ ነው 6ኛ ላይ ያመጣውላችሁ ማለት ነው። ቤተሰቦቻችን ይህ ሐሳብ ምን ማለት ነው? ሙሉ በሙሉ 100% በሰው ላይ ከተደገፍን ሰው ስለሆነ 100% እኛን ሊያስደስተን አይችልም ማለት ነው። ስለዚህ ሙሉ በሙሉ በተደገፍን መጠን ደግሞ መበሳጨት፣ ዲስአፖይንት መሆን ምናምን ይኖራል ማለት ነው። ቤተሰቦቻችን ሙሉ በሙሉ ሰው ላይ ለመደገፍ ከወሰንክ ሁሌ መበሳጨት አይቀርም የሚለውን ሐሳብ 6ኛ ላይ አምጥቼላችኋለሁ ማለት ነው። ቤተሰቦቻችን ሙሉ በሙሉ ሰው ላይ ከምንደገፍ ይልቅ ፈጣሪ ላይ መደገፍ ይሻለናል ማለት ነው። ቤተሰቦቻችን ሰው ላይ ልንደገፍ እንችላለን። ሰው ላይ የሆነ ነገር ያግዘናል ብለን መወሰን መጠጋት እንችላለን። ግን 100% በዛ ሰው ላይ ከተደገፍን ደግሞ መበሳጨታችን አይቀርም ማለት ነው። ቤተሰቦች 6ኛው ሐሳብ ሙሉ በሙሉ ሰው ላይ ለመደገፍ ከወሰን ሁሌ መበሳጨት አይቀርም የሚለውን ሐሳብ ተመልክተናል ማለት ነው። ቤተሰቦቻችን በጣም አሪፍ። አሁን ደግሞ ወደ 7ኛው እንሄዳለን። 7ኛይቱ ሐሳብ ደግሞ እችን ትመስላለች። ምን ትላለች? ሁሉም ሰው ለማስደሰት እያጣጣርክ ከሆነ አሁንኑ ለማቆም ወስን። አያችሁ፣ ሁሉም ሰው ለማስደሰት እያጣጣርክ ከሆነ አሁንኑ ለማቆም ወስን የሚለውን ሐሳብ ነው 7ኛ ላይ ያመጣውላችሁ ማለት ነው። ቤተሰቦቻችን እናንተ ሁሉም ሰው ለማስደሰት ብላችሁ በምታደርጉት ጥረት እናንተ ራሳችሁ ነው የምትጎዱት ማለት ነው። ስለዚህ ማንም ሰው ሁሉም ሰው ሊያስደስት አይችልም ማለት ነው። ለምን? ሁሉም ሰው የራሱ የሆነ ፍላጎት ስላለው ማለት ነው። እናንተ ለአንደኛው ያስደስታል ብላችሁ አስባችሁ የምታደርጉት ነገር ሌላውን ላያስደስት ይችላል ማለት ነው። ሌላው ደግሞ ሌላ ሞቲቭና ሌላ ሐሳብ በውስጡ ስላለ እናንተ በምታደርጉት ነገር ላይ ላይደሰት ይችላል፣ ወይም በኔጌቲቭ አንግልም ልረዳችሁ ይችላል ማለት ነው። ቤተሰቦቻችን ሁሉም ሰው ለማስደሰት እያጣጣርክ ከሆነ አሁኑኑ ለማቆም ወስን፣ ወይም ሁሉም ሰው ለማስደሰት እያጣጣራችሁ ከሆነ አሁኑኑ ለማቆም ወስኑ የሚለውን ሐሳብ 7ኛ ላይ አምጥቼላችኋለሁ ማለት ነው። ቤተሰቦቻችን በጣም አሪፍና አስተማሪ የሆነች ሐሳብ ናት። ስለዚህ ማንም ሰው ሁሉም ሰው ሊያስደስት አይችልም ማለት ነው። ለማስደሰት መሞከሩ ፖዚቲቭ ሐሳብ ነው፣ ጥሩ ነው፣ ግን ሊሆን አይችልም ማለት ነው። ሁሉም ለማስደሰት በምትሞክርበት ጊዜ በማል የሚፈጠሩ ብዙ ነገሮች ይኖራሉ ማለት ነው። ቤተሰቦች ሁሉም ሰው ለማስደሰት እያጣጣርክ ከሆነ አሁኑኑ ለማቆም ይወስን የሚለውን ሐሳብ 7ኛ ላይ ተመልክተናል ማለት ነው። ውድ ቤተሰቦቻችን በጣም አሪፍ። አሁን ወደ 8ኛ ደርሰናል። 8ኛይቱ ሐሳብ ደግሞ እችን ትመስላለች። 8ኛይቷን አብረን ስናነብ ምን ትላለች? ከሰው ተደብቀ ያለቀስክበትን ቀን አትርሳ፣ እሱን እያሰብክ ለማመስገን። አያችሁ፣ ከሰው ተደብቀ ያለቀስክበትን ቀን አትርሳ፣ እሱን እያሰብክ ለማመስገን። አያችሁ፣ እቺኛው ሐሳብ በጣም ደስ የምትል ሐሳብ ናት። በጣም የወደድኳት ሐሳብ ናት ማለት ነው። ብዙ ሰዎች የራሳቸው የሆነ የህይወት ልምድ ይኖራቸዋል። ብዙ የማያልፉ የሚመስሉ ቀናቶችን ያሳለፉበት ጊዜ ትዝታ ሊኖራቸው ይችላል ማለት ነው ቤተሰቦቻችን። ስለዚህ እናንተ የራሳችሁን እያሰባችሁ ፈጣሪያችሁን እንድታመሰገኑ ያን ቀን መርሳት የለባችሁ ማለት ነው ቤተሰቦቻችን። እሱን እያሰባችሁ እያመሰገናችሁ ከተለማመዳችሁ ሁሌ አመስገኝ ነው የምትሆኑት ማለት ነው። ስለዚህ ከሰው ተደብቃችሁ ያለቀሳችሁበትን ቀን መርሳት የለባችሁ ማለት ነው። ስለዚህ አሁን ባላችሁበት ደረጃ ወይም ወደፊት የምትደርሱበትን ከፍ ያለ ቦታ ደርሳችሁ ያን ጊዜ እያሰባችሁ
እንድታመሰግኑ ያደርጓቸዋል ማለት ነው ቤተሰቦቻችን። ስምንተኛይቱ ሐሳብ ምን ትላለች? ከሰው ተደብቀ ያለቀስክበትን ቀን አትርሳ፣ እሱን እያሰብክ ለማመስገን ይላል። አያችሁ በጣም ደስ የምትል ሐሳብ ናት። ከወደዳችኋት ደግሞ ኮሜንት ላይ እየጻፋችሁ መውጣት እንዳረሱ ማለት ነው ቤተሰቦቻችን። በጣም አሪፍ። አሁን ደግሞ ዘጠነኛይቷን እንመለከታታለን። ዘጠነኛይቷ ሐሳብ እችን ትመስላለች። ምን ትላለች? ብዙ ጥበብ እንዳያመልጥ በየትኛውም ነገር አውቃለሁ አትበል። አያችሁ ብዙ ጥበብ እንዳያመልጥ በየትኛውም ነገር አውቃለሁ አትበል። አያችሁ ይሄ ማለት ምን ማለት ነው ቤተሰቦቻችን? እኛ ሁላችንም ልክ እንደተፈጠርነው አእምሯችን እየተጠቀምን ወይም እንደተፈጠረው ፈጣሪ አስቦ እንደፈጠረን ዕውቀት እያገኘን አይደለንም ማለት ነው። ማወቅ ከሚገባው ይልቅ በጣም ጥቂት ነው የምናውቀው ማለት ነው። ለምሳሌ 100% ከሆነ ግማሽ ራሱ አናውቅም። የምናውቃቸው 10%፣ 15% ሊሆኑ ይችላሉ ማለት ነው ቤተሰቦቻችን። ስለዚህ በየትኛውም ነገር ላይ የሆነ ዕውቀት ለማግኘት ስታስቡ ወይም የሆነ ዕውቀት ለማግኘት ወይም የሆነ ዕውቀት የምታገኙበትን እድል ስታገኙ አውቃለሁ ማለት የለባችሁ ማለት ነው ቤተሰቦቻችን። ብዙ ጥበብ እንዳያመልጥ በየትኛውም ነገር አውቃለሁ አትበል። አያችሁ ስለዚህ ጥበብ የሚገኘው የሆነ ነገር ለማወቅ ብላችሁ ፍቃደኛ ሆናችሁ እንደማታውቁ ራሳችሁን አስባችሁ ስትጠባብቁ ያን ጥበብ ታገኛላችሁ ማለት ነው። ግን አውቃለሁ ይሄ ቀላል ነው፣ እኔ የማውቀው ነገር ነው የሚያወራው ወይም የሚያስተምረው ምናምን ብላችሁ ካሰባችሁ ብዙ ጥበቦችን ላታገኙ ትችላላችሁ ማለት ነው ቤተሰቦቻችን። ዘጠነኛይቷ ሐሳብ ምን ትላለች? ብዙ ጥበብ እንዳያመልጥ በየትኛውም ነገር አውቃለሁ አትበል የሚለውን ሐሳብ ዘጠነኛ ላይ ተመልክተናል ማለት ነው ውድ ቤተሰቦቻችን። በጣም አሪፍ። ዘጠነኛይቷ ሐሳብም በጣም ቆንጆና አስተማሪ የሆነች ሐሳብ ናት ማለት ነው። አሁን ደግሞ ወደ መጨረሻውና ወደ መገባደጃው አስረኛው ጋር ደርሰናል ማለት ነው። አስረኛዋን ሐሳብ አንብበን የምናጠናቅቅ ነው የሚሆነው ማለት ነው ቤተሰቦች። ምን ትላለች? ማንንም ለመጉዳት ብለ ጉድጓድ አትቆፍር ወይም በሌላ አታስቆፍር ይላል። አያችሁ አስረኛይቷ ሐሳብ ከመጀመሪያው ሐሳብ ጋር ትገናኛለች ማለት እንችላለን። ማንም ሰው የዘራውን ያጭዳል ብለን ነው አይደል መጀመሪያ ላይ የተመለከትነው። ልክ እዚህ ጋር ደግሞ ማንንም ለመጉዳት ብለ ጉድጓድ አትቆፍር ወይም በሌላ አታስቆፍር ይላል። ይህ ማለት ምን ማለት ነው? እናንተ ለመጉዳት ባሰባችሁ ልክ ሌላ ሰውም እናንተን ለመጉዳት እያሰበ ነው ማለት ነው። ለምን እያደረጋችሁ ያላችሁት ነገር ዘር ስለሆነ መልሳችሁ ማጨዳችሁ አይቀርም ማለት ነው ቤተሰቦቻችን። እቺኛዋ በጣም አሪፍ እና አስተማሪ የሆነች ምክር ናት። አስረኛይቷ ማንንም ሰው ለመጉዳት ብለ ጉድጓድ አትቆፍር ወይም በሌላ አታስቆፍር የሚለውን ሐሳብ አስረኛ ላይ ተመልክተናል ማለት ነው ውድ ቤተሰቦቻችን። በጣም አሪፍ። እነኚህ 10 ነጥቦችም ለህይወታችን በጣም አስተማሪና አሪፍ የሆኑ ሐሳቦች ናቸው ማለት ነው ቤተሰቦቻችን። ስለዚህ እያንዳንዷን እያነበባችሁ እየጻፋችሁ እንድትሞክሩ አበረታታችኋለሁ ማለት ነው። ማንበብና መጻፍ ላይ ደግሞ የምትቸገሩ ተማሪዎች ካላችሁ ምናልባት ያው እዚህ ቤተሰብ ያሉ ተማሪዎች አብዛኞቹ ከፊደል ጀምሮ እያንዳንዱን ነገር እየተማሩ የመጡት ናቸው። አንዳንዶቹ ደግሞ እነኚህን ሐሳቦችን አይቶ ቤተሰብ የሆኑት ናቸው ማለት ነው። ምናልባት መጻፍና ማንበብ ላይ የምትቸገሩ እንግሊዘኛም ይሁን አማርኛ የምትቸገሩ ተማሪዎች ካላችሁ ለእናንተ አንድ እድል አመቻችተንላችኋል ማለት ነው። በታች ባስቀመጥንላችሁ ስልክ ቁጥር እየደወላችሁ እኛ ጋር መማር መመዝገብ ትችላላችሁ ማለት ነው። ብዙም ሳይፈጅባችሁ በአጭር ወራቶች በትምህርት ቤት ሄዳችሁ ብዙ አመታቶችን የሚፈጅ ማንበብና መጻፍ ክህሎታችሁን በአጭር ወራቶች በአጭር ጊዜያቶች ውስጥ አውቃችሁ የምትወጡበትን እድል አመቻችተንላችኋል። ስለዚህ ይሄ እድል እንዳያመልጣችሁ እየደወላችሁ መመዝገብ መጀመር ትችላላችሁ ማለት ነው። ጥያቄም ካላችሁ እየጠየቃችሁ ኮሜንት ላይ እያስቀመጣችሁ መውጣት ትችላላችሁ። ከዚህ በተጨማሪ ኮሜንት ማድረጋችሁ በጣም የወደዳችኋትን ሐሳብ ኮሜንት ላይ መጻፋችሁ እንዳረሱ፣ ቪዲዮአችን ደግሞ ላይክ እያደረጋችሁ ከወጣችሁ ወደ ላይ እየወጣ እንድታይ ያደርጓል ማለት ነው። ቤተሰቦቻችን የላይክ ምልክቷን በጣም ቀላል ናት፣ ፊት ለፊት የሚታገኙትን ነካ ማድረግ ነው፣ ሌላ ነገር አይደለም። ስለዚህ እንደዛ እያደረጋችሁ እንድታበረታቱና አሳስባችኋለሁ። በሌላ ቀን እንዲሁ በአስተማሪ ቪዲዮ እስክንመለስ ድረስ ሰናይ ጊዜ። አመሰግናለሁ።